አስቀድማችሁ በቪዲዮ ላይ የተመለከታችሁት አንድ እንግዳ ጦር ወደ ኢትዮጵያ ድንበር ሲጠጋ የሚያሳይ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎች አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ እንጋብዛለን። ዋና ዋናዎቹን በማስቀደም እንጀምር። በትግራይ አዲስ የድሮን ጥቃት ማስጠንቀቂያ ተሰጠ። ህዝቡ ራሱን ከድሮን እንዲከላከል ህወሓት ትዕዛዝ አስተላልፏል። ቡድኑ ካስተላለፋቸው የድሮን መከላከል ትዕዛዞች መካከል አንዱ ከድንገተኛ የአየር ድብደባ የሚጠብቁ የመሬት ውስጥ መጠለያዎች ማዘጋጀት የሚለው ይገኝበታል። በዛሬው ዕለትም በራያና አፋር ግንባሮች አዳዲስ ወታደራዊ ስምሪቶች እየተደረጉ ስለመሆናቸው እንዲሁም የድሮን ቅኝት ስለመቀጠሉ በስፍራው የወጡ መረጃዎች አረጋግጠዋል። በዝርዝር የምናስደምጣቸው ይሆናል። በሰሜን ምዕራብ ኢትዮጵያ ድንበር አንድ እንግዳ ጦር ወደ ኢትዮጵያ ድንበር መንቀሳቀስ ጀምሯል። ጦሩ ወደ ኢትዮጵያ ድንበር መንቀሳቀስ የጀመረው በህወሓትና በፌዴራል መንግስት መካከል ከ3 ሳምንት በፊት በሸረሪና መጠነ ሰፊ ጦርነት ከተደረገ በኋላ ነው። የጦሩ ወደ ኢትዮጵያ ድንበር መንቀሳቀስ በአካባቢው ከፍተኛ ወታደራዊ ውጥረትን ፈጥሯል ተብሏል። ሌላኛው ዘገባችን ነው። ከሳምንታት በፊት በፖሊስ ቁጥጥር ስር የዋሉት ፖለቲከኞቹ ታጣቂዎቹን ሲያደራጁ ነበር የሚል ክስ ቀረበባቸው። ከዚህ በተጨማሪም ጫካ ከሚገኙ የፋኖ ከፍተኛ አመራሮች ጋር በስልክ ይገናኙ ነበር የሚል ክስ ቀርቦባቸዋል። በሽብር የተጠረጠሩት የአባ ከፍተኛ አመራሮች ከጽምዶና ሌሎች ታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በአንድ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ ነበር ሲል ፖሊስ በዛሬው ዕለት አዲስ ክስ ጨምሮባቸዋል። የክሱን ሂደት የተመለከተ ጥንቅር በስፋት ወደ እናንተ የምናደርስ ይሆናል። የትራምፕ ከፍተኛ ልዑክ ከሐማስ አመራሮች ጋር ከተገናኙ በኋላ ከኔታንያሁ ጋር ተወያዩ። ሐማስ አሜሪካ ኔታንያሁን ማስገደድ አለባት ሲልም አስጠንቅቋል። የተወደዳችሁ ተመልካቾቻችን እነዚህና ሌሎች መረጃዎችን በስፋት እንቃኛለን። እንደተለመደው አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ወደ ዝርዝር ዘገባዎቹ እናምራ። በ1.9 ሚሊዮን ብር ሙሉ ክፍያ በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። በአንድ ዓመት ውስጥ የምናስረክባቸው G+5 ዘመናዊ ሞል በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ1.9 ሚሊዮን ብር 16 ካሬ በ2.4 ሚሊዮን ብር 22 ካሬ በ3.5 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ እና በፉል ፊኒሽ የምናስረክባቸው ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። በትግራይ አዲስ የድሮን ጥቃት ማስጠንቀቂያ ተሰጠ። በድሮን ጥቃት የበላይነት የተወሰደበት ህወሓት ህዝባዊ የአየር ጥቃት መከላከያ ስርዓቶች ተግባራዊ እንዲደረጉ ትዕዛዝ አውርዷል። ከሸረሪና እስከ ራያ በድሮን ጥቃት ከባድ ኪሳራን ባለፉት ሳምንታት ያስተናገደው ቡድኑ ወደ ተሟላ ጦርነት ለመግባት መቁረጥኑም ዛሬ ይፋ አድርጓል። የህወሓት ኃይል የጦርነት ጊዜ ህዝባዊ የአየር ጥቃት መከላከያ ሲቪል ዲፌንስ የጥንቃቄ እርምጃዎች እንዲወሰዱ በይፋ አስጠንቅቋል። የሲቪል የአየር ጥቃት መከላከያ እርምጃዎችን መውሰድ አስቸኳይና ወሳኝ የህልውና ጉዳይ ነውም ብሏል። ቡድኑ የኢትዮጵያን መንግስት ለማፍረስ ትግል ላይ ነኝ ያለ ሲሆን የታጠቀው ኃይል የህዝቡን መብትና ህልውና ለማረጋገጥ ዋጋ የከፈለ ነው ብሏል። ህወሓት ሰራዊቱ ዋጋ እየከፈለ መሆኑን ያረጋገጠው ራያ ላይ ከሰሞኑ በተደጋጋሚ የድሮን ድብደባ ከተፈጸመበት በኋላ ነው። በሰሞነኛው ጥቃት ከታጠቀው ኃይል በተጨማሪ በየቤታቸውና በመደበኛ እንቅስቃሴያቸው ላይ የነበሩ ንጹሃን ዜጎች የድሮን የአየርና የከባድ መሳሪያ ድብደባ ሰለባ ሆኗል ሲልም ከሷል። ቡድኑ በድሮን ጥቃቱ ሰላማዊ ሰዎች ተገድሏል ቢልም እንደ ቢቢሲና ፍራንስ 24 ያሉ ዓለም አቀፍ ሚዲያዎች ግን በጥቃቱ ከሲቪሊያን ይልቅ የህወሓት ታጣቂዎች ከፍ ያለ ኪሳራ እንደደረሰባቸው ነው ያረጋገጡት። በሀያላኑ ፊት ሞገስ ማጣቱን የተረዳው ይህ ቡድን በሰሞኑ ኦፕሬሽን ንጹሃን ኢላማ እየሆኑ ነው በማለት ዲፕሎማሲያዊ ትርፍ ለማጋበስም እየሞከረ ነው። የሆነ ሆኖ ህወሓት በዚህ መግለጫው በሰሞነኛው የአየር ጥቃት መራር መስዋዕትነት እየተከፈለ መሆኑን ግን ያነሳል። የአየር ጥቃት እንዲባባስ ያደረገው ዋናው ምክንያት የጠላት ጭካኔ እንዳለ ሆኖ በቂ ግንዛቤና የሲቪል መከላከያ ስርዓት ባለመኖሩ ነው ያለ ሲሆን መንግስት የሚያወጣውን የጥቃት እቅድ ለመከላከል እያንዳንዱ ትግራዋይ ወቅታዊና አስቸኳይ የሲቪል መከላከያ ስርዓት መትከል አለበት ሲል አሳስቧል። ህዝቡ የሲቪል መከላከያ ስርዓቶችን በአስቸኳይ ተግባራዊ በማድረግ በህልውናችን ላይ የመጣውን ጦርነት በአሸናፊነት ለመወጣት መዘጋጀት አለብንም ብሏል። መግለጫው አክሎም የሲቪል መከላከያ ያላቸውን እርምጃዎች ዘርዝሮ በዛሬው ዕለት በትግራይ ቴሌቪዥን ይፋ አድርጓል። በአስቸኳይ ተግባራዊ መደረግ አለባቸው የተባሉ የሲቪል መከላከያ
የመከላከል እርምጃዎች በዋናነት ከአየር ጥቃት መከላከል ጋር የተያዙ ናቸው። የመጀመሪያው እርምጃ መጠለያዎችን ማዘጋጀት ሲሆን ህዝቡ በአካባቢው በትምህርት ቤቶች፣ በተቋማትና በመኖሪያ መንደሮች ከድንገተኛ የአየር ድብደባ የሚጠብቁና የሚከላከሉ የመሬት ውስጥ መጠለያዎች እንዲዘጋጁ አሳስቧል። ይህ የመከላከል እርምጃ ለመንግስት ብቻ የሚተው አይደለም ያለም ሲሆን እያንዳንዱ ዜጋና ማህበረሰብ ኃላፊነት ወስዶ ሊሰራው የሚገባ ግዴታ ነው ሲልም አስጠንቅቋል። የሲቪል መከላከል ስርዓት መገንባት ፍርሃት ሳይሆን በጦርነት ጊዜም ሆነ ከተፈጥሮ አደጋ ራስንና ወገንን ለማዳን በዓለም ሁሉ የተለመደ የደህንነት እርምጃ ነው ሲልም አክሏል። ሁለተኛ የሲቪል መከላከል ስርዓት የአየርና ድሮን ጥቃቶች የሚፈጸሙበት አጋጣሚ ላይ ተጨባጭ እርምጃ መውሰድ ነው ብሏል። የአየርና የድሮን ድብደባ ሲፈጸም ወደ ተዘጋጀው የመሬት ውስጥ መከላከያ መግባት፣ ይህ ካልተቻለ ባሉበት ሆኖ ወደ መሬት ተደፍቶ ራስን በእጆች መሸፈን እንዲሁም በቦምብ ድምጽ ጆሮ እንዳይጎዳ አፍን በትንሹ ከፍቶ መቆየት የመሳሰሉ መመሪያዎች ያለምንም መሸራረፍ መፈጸም አለባቸው ሲል አስጠንቅቋል። ባለፈው ሳምንት በኢትዮጵያ ድንበር በተደረገ ውጊያ ሰፊ ኪሳራ የደረሰበት ጦር በሌላኛው የኢትዮጵያ ድንበር አቅጣጫ ጦሩን እያስጠጋ ይገኛል። የአልቡርሃን ጦር ከትናንት አንስቶ በአልፋሽቃ ቀጠና ተጨማሪ ጦሩን ወደ ኢትዮጵያ ድንበር እያስጠጋ እንደሚገኝ ሱዳን ታይምስ ዘግቧል። ከትናንት ጀምሮ ማለትም ነሐሴ 10 2018 አንስቶ የሱዳን ጦር ደጋፊ የሆነው የሱዳን ጋሻ ኃይሎች ሱዳኒስ ሺልድ ፎርስ የተባለው ታጣቂ ቡድን አወዛጋቢ በሆነው የሁለቱ ሀገራት ድንበር አልፋሽቃ አካባቢ አዳዲስ ወታደራዊ ትጥቆችንና ተጨማሪ ተዋጊዎችን በከፍተኛ ሁኔታ ማስጠጋቱን ቀጥሏል። ዴፋ ፕሬስ የተሰኘ ሌላ ሚዲያ በበኩሉ የሱዳን ጋሻ ኃይል ወደ ኢትዮጵያ ድንበር መጠነ ሰፊ እንቅስቃሴ እያደረገ እንደሚገኝና ወደ ኢትዮጵያ ድንበርም ይበልጥ እየተጠጋ መምጣቱን ዘግቧል። ይህ አዲስ ወታደራዊ እንቅስቃሴ እየተደረገ ያለው በኢትዮጵያ ፌዴራል መንግስትና በህወሓት መካከል በሰሜን ኢትዮጵያ በድጋሚ የተነሳውን ግጭት ተከትሎ ነው። የሱዳን ወታደራዊ ኃይሎች ይህንን አጋጣሚ ተጠቅመው በድንበሩ ላይ ያላቸውን ይዞታ ለማጠናከር የመግፋት ሀሳብ ሳይኖራቸው እንዳልቀረ ዘገባዎቹ ጠቅሰዋል። በቅርቡ የሱዳን መንግስት በተፋላሚው አርኤስኤፍ አማካኝነት የሚሰነዘሩ የድሮን ጥቃቶች ከኢትዮጵያ ግዛት ተነስተው የተቀነባበሩ ናቸው በሚል ያቀረበውን ክስ ተከትሎም በድንበር አካባቢዎች የአየር መከላከያና ወታደራዊ ኃይሎች እየተደራጁ እንደሚገኝ የሱዳን ምንጮች ተናግሯል። የሱዳን ጦርና ደጋፊ ታጣቂዎቹ በአልፋሽቃና በሌሎች የድንበር ቀጠናዎች ወደ ኢትዮጵያ ድንበር በከፍተኛ ሁኔታ መጠጋታቸውና ወታደራዊ ክምችት ማድረጋቸው በአሁኑ ወቅት በአፍሪካ ቀንድ ላይ ከፍተኛ ወታደራዊና ፖለቲካዊ አንደምታዎችን የሚያስከትል ነው። የኢትዮጵያ መከላከያ ሰራዊት በሰሜን ምዕራብ ድንበር አካባቢ ካለው ወታደራዊ እንቅስቃሴ አንጻር የሱዳን ጦር ወደ ድንበሩ በጣም መጠጋቱ ሁለቱ ኃይሎች ፊት ለፊት እንዲጋጠሙ አድርጓቸዋል። ይህም በትናንሽ አለመግባባቶች ሳቢያ ምናልባትም ወደ ትልቅ ሀገራዊ ጦርነት ሊያመራ የሚችል ድንገተኛ ግጭት የመቀስቀስ እድሉን ሊያሰፋው እንደሚችል ተንታኞች እያስጠነቀቁ ነው። የሱዳን ጦር ተጨማሪ የአየር መከላከያ መሳሪያዎችን ወደ ድንበር ማስጠጋቱ የኢትዮጵያን የአየር ክልል የሉዓላዊነት ስጋት ላይም ጥሏል። የሱዳን ጦር የኢትዮጵያ ድሮኖች የአርኤስኤፍን ለመርዳት ድንበር ጥሰው እየገቡ ነው የሚል ተደጋጋሚ ክሶችን ስለሚያሰማ በድንበሩ አካባቢ የሚደረግ ማንኛውም የኢትዮጵያ አየር ኃይል እንቅስቃሴ በሱዳን በኩል ጥቃት ሊሰነዘር የሚችልበትን እድል ይጨምረዋል ሲሉ ተንታኞች አስረድተዋል። የሱዳን ጦር ወደ ድንበር መጠጋቱ በኢትዮጵያ በኩል ያሉ የጸጥታ ኃይሎችን ትኩረት ለመበተን የሚደረግ ስትራቴጂ ሊሆን እንደሚችልም የሚገምቱ አሉ። የሱዳን ጦር የኢትዮጵያ መንግስት ተቃዋሚ የሆኑ ኃይሎችን ለምሳሌ የህወሓት ታጣቂዎችን ወይም የፋኖ ታጣቂዎችን በድንበር በኩል መሳሪያና ስልጠና በመስጠት የውክልና ጦርነት ለማስጀመር እንደ መከታ ሊጠቀሙበትም ይችላሉ። በጥቅሉ የሱዳን ጦር ወደ ኢትዮጵያ ድንበር መጠጋት የሱዳንን የእርስ በርስ ጦርነት ወደ ቀጠናዊ አገራዊ ጦርነት የመቀየር ከፍተኛ አቅም ያለው ወቅታዊ ስጋትን እንደፈጠረ ተሰምቷል። ከሳምንታት በፊት በፌዴራል ፖሊስ ቁጥጥር ስር የዋሉት ፖለቲከኞችና ጠበቃው በአዲስ አበባ ታጣቂዎችን ሲያደራጁ ነበር የሚል ተጨማሪ ክስ ቀረበባቸው። በሽብር የተጠረጠሩት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞች አቶ አበባ አካሉና አቶ ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ ከጽምዶና ሌሎች ታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ ነበር ሲል ፖሊስ ከሷል። ሶስቱ ተጠርጣሪዎች ጽምዶ ከሚባለው ጸረ መንግስት እንቅስቃሴና ታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በደቡብ ኢትዮጵያ ክልል ውስጥ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ እንደነበር ፖሊስ በማስረጃ ስለማረጋገጡ ገልጿል። ፖሊስ ተጨማሪውን ከባድ ክስ ያቀረበው ፍርድ ቤት በተጠርጣሪዎቹ ላይ ተጨማሪ ምርመራ ጊዜ እንዲሰጠው ባቀረበው ማመልከቻ ላይ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮ ዛሬ ለዋለው ችሎት ባቀረበው በዚሁ ማመልከቻው በፍርድ ቤቱ በተሰጠው የ12 ቀናት የምርመራ ጊዜ ውስጥ አከናወንኳቸው ያላቸውን ተግባራት በዝርዝር አቅርቧል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ
ምንጭ ከተማ ዙሪያ በሚገኘው የዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ የነበሩ መሆኑን በማስረጃ የማረጋገጥ ስራ ሰርተናል ብሏል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስ ጫካ ያሉ ጸረ ሰላም ኃይሎች ካላቸው አካላት ከፍተኛ አመራሮች ጋር በስልክ ሲገናኙ እንደነበር ጠቅሷል። ቢቢሲ የተመለከተው ይህ የፖሊስ ሪፖርት ተከባብረውና ተዋደው የሚኖሩ የዘይሴ ብሔረሰብንና ሌሎች ብሔረሰቦችን እርስ በርስ ለማጋጨት እየሰሩ ነበር ሲል ወንጅሏቸዋል። በዘይሴ ብሔረሰብ ዘንድ ከሚነሳው የአደረጃጀት ጥያቄ ጋር በተገናኘ በአካባቢው የጸጥታ መደፍረስና የሰዎች ሞት ሲከሰት እንደነበር በተለያዩ ጊዜያት በተለያዩ ወገኖች ሲገለጽ ቆይቷል። በተለይም በትግራይ ኃይሎችና በፌዴራል መንግስት መካከል በተፈጠረው ውጥረት ሳቢያ በአካባቢው የነበሩ የፌዴራል የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ካለፈው ሐምሌ ወር ጀምሮ ግጭቶችና ጉዳቶች ተስተውለዋል። ፖሊስ በበኩሉ ለችሎት በጻፈው ማመልከቻ ላይ በአካባቢው ምንም አይነት የጸጥታ ችግር ሳይኖር የዘይሴ ብሔረሰብ አባላት በመንግስት የጸጥታ ኃይሎች ተጨፍጭፏል በማለት የሐሰት ፕሮፓጋንዳ አሰራጭተዋል ሲል ተጠርጣሪዎቹን ወንጅሏል። ይህንንም ህዝብና መንግስትን የማጋጨት እንቅስቃሴ ሲል ፈርጆታል። ከዘይሴ ብሔረሰብ ጋር በተገናኘ የቀረበው ውንጀላ ፖሊስ ከዚህ ቀደም ባቀረበው ማመልከቻ ላይ ያልተጠቀሰ አዲስ ውንጀላ ነው። ሰኞ ሐምሌ 27 በቁጥጥር ስር በዋሉት በሁለቱ ፖለቲከኞችና የህግ ባለሙያው ላይ ከዚህ ቀደም የቀረቡት የሽብር ወንጀሎች በአዲስ አበባ ከተማ በሚገኙ የጸጥታ ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በመንቀሳቀስ እንዲሁም ከህወሓት ጽምዶ ተብሎ ከሚጠራው ኃይል እንዲሁም በስም ያልተጠቀሱ ሌሎች ጸረ ሰላም ኃይሎች ጋር ተቀናጅቶ በመንቀሳቀስ መጠርጠራቸውን የሚያብራራ ነበር። ፖሊስ አርብ ሰኔ 8 በጻፈው በአዲሱ ማመልከቻው ላይም ተጠርጣሪዎቹን በትግራይ ክልል የተለያዩ አካባቢዎች ጽምዶ ብሎ ከሚንቀሳቀሰው ጸረ ሰላም ኃይል ጋር በቀጥታ የሚገናኙ መሆኑን በማስረጃ አረጋግጫለሁ ብሏል። ተጠርጣሪዎቹና ጠበቆቻቸው በበኩላቸው ከዘይሴ ብሔረሰብ ጋር በተገናኘ የተነሱ ውንጀላዎችን በፖሊስ የመጀመሪያ ሪፖርት ላይ ያልተጠቀሱ አዲስ ውንጀላዎች በመሆናቸው ውድቅ እንዲደረጉ ችሎቱን መጠየቃቸውን ከተጠርጣሪዎቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኝ ለቢቢሲ ገልጸዋል። ፍርድ ቤቱም በዘይሴ አካባቢ ምን አይነት ጽንፈኛና ጸረ ሰላም የታጠቀ ኃይል እንዳለና ተጠርጣሪዎቹ ከታጣቂዎቹ ጋር ምን ያገናኛቸዋል የሚሉ የማጣሪያ ጥያቄዎችን ለፖሊስ ማንሳቱን ገልጸዋል። ፖሊስ በሰጠው ምላሽ በስፍራው የታጠቁ ኃይሎች እንዳሉና ታጣቂዎቹ የፈጸሟቸውን ጥቃቶች መንግስት እንደፈጸመ በመግለጽ በተለይም ከተጠርጣሪዎቹ አንዱ የሆኑት አቶ አበበ አካሉ ሐሰተኛ ፕሮፓጋንዳ አሰራጭተዋል ማለቱን ጠበቃው አስረድተዋል። በመቀጠልም በቀደመው ችሎት ላይ በተሰጠው የ12 ቀን የምርመራ ጊዜ ውስጥ የአንድ ሰው የምስክርነት ቃል መቀበሉን የጠቀሰው ፖሊስ ነገር ግን በርካታ የምርመራ ስራዎች ይቀሩኛል ብሏል። ከነዚህ መካከል የቀሪ ምስክሮችን ቃል መቀበል፣ ከጋሞ ዞን አርባ ምንጭ ከተማ አስተዳደር ተጨማሪ የሰነድ ማስረጃዎችን ማስመጣት፣ ወደ ስፍራው የተላከ የምርመራ ቡድን የሚያመጣውን ማስረጃ መጠበቅ፣ ከመገናኛ ብዙሃን ባለስልጣንና ከባንኮች ማስረጃዎችን ማስወጣት የሚሉት ይገኛሉ። በመሆኑም የምርመራው ስራው ለማጠናቀቅ የ14 ቀን የጊዜ ቀጠሮ እንዲፈቀድለት ዛሬ ጧት በነበረው ችሎት ላይ ጠይቋል። ተጠርጣሪዎቹ በዋስ ከእስር ቢለቀቁ በምስክሮቹ ላይ ጫና ሊያሳድሩ ይችላሉ ሲልም ስጋቱን ገልጿል። ነገር ግን የተጠርጣሪዎቹ ጠበቆች የፖሊስን ጥያቄ መቃወማቸውን ጠበቃው ተናግረዋል። ፖሊስ አስመጣለሁ የሚላቸውን ማስረጃዎች በመንግስት ቁጥጥር ስር ካሉ ተቋማት መሆኑን በማንሳት ተጠርጣሪዎቹ በዋስ ቢፈቱ ከተቋማት የሚመጡ ሰነዶችን ሊያጠፉና ሊሰውሩ የሚችሉበት ስልጣን የላቸውም በሚል ምላሽ ሰጥቷል። የግራ ቀኙን ክርክር ያደመጠው ችሎቱ ከሰዓት በነበረው ውሎ ለፖሊስ ተጨማሪ 10 ቀን የምርመራ ጊዜ በመፍቀድ ለሰኔ 21 2018 ቀጠሮ መስጠቱን ቢቢሲ ዘግቧል። በመጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዑክ ጃሬድ ኩሽነር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መገናኘታቸው ታወቀ። ኩሽነር እስራኤል የደረሱት ከሐማስ ጋር ከተነጋገሩ በኋላ ትናንት ምሽት እንደሆነ ቢቢሲ ዘግቧል። የትራምፕ የሰላም ቦርድ ባለፈው ወር በጋዛ ውስጥ ሐማስንና ሌሎች የታጠቁ ቡድኖችን ሙሉ በሙሉ ትጥቅ ለማስፈታት ስምምነት ላይ ከደረሰ በኋላ እስራኤል ባለ 15 ነጥቡን የሰላም እቅድ ውድቅ አድርጋለች። የሰላም እቅዱ የእስራኤል ወታደሮች እንዲወጡና በጋዛ በአዲስ የሲቪል አስተዳደር ስር ዳግም እንድትገነባ ይጠይቃል። 8 የሙስሊም አገራት ትናንት እሁድ ባወጡት መግለጫ እስራኤል እቅዱን ውድቅ ማድረጓን ኮንነዋል። ትራምፕ በጋዛ ሰላም ለማስፈን ታስቦ የተቋቋመውን የሰላም ቦርድን የሚመሩ ሲሆን በኋላ ላይ በዓለም ዙሪያ የሚከሰቱ ግጭቶችን መፍታት እንደሚያካትት ተገልጿል። እሁድ ዕለት አንድ የፍልስጤን ባለስልጣን ለቢቢሲ እንደተናገሩት የትራምፕ ልዑክ በግብጽ የሐማስ አዲሱ መሪ ካሊል አል-ሀያ የሚመራው ልዑክ አግኝተው ነበር። ሐማስ ባወጣው መግለጫ በኋላ ላይ አስታራቂዎችንና የሰላም ቦርዱን እስራኤል ለቀጣዮቹ እርምጃዎች የመንገድ ካርታውን እንድታጸድቅ እንዲያስገድዱ ጥሪ አቅርቧል። ሐማስ በኋላ ላይ ባወጣው መግለጫ አደራዳሪዎችና የሰላም ቦርዱ እስራኤል ለቀጣው እርምጃ ፍኖተ ካርታውን እንድታጸድቅ እንዲያስገድዱ ጠይቋል። ብዙ እስራኤላውያንም ሐማስ ትጥቅ ለመፍታት ዝግጁ መሆኑ ላይ ጥርጣሬ እንዳላቸው ቢቢሲ በዘገባው ጠቅሷል። ኩሽነር ከሀያ ጋር ያደረጉት ስብሰባ ባለፈው ዓመት በጋዛ ሰርጥ የተኩስ አቁም እንዲኖር ከተደረገው ስምምነት ወዲህ የመጀመሪያው እንደሆነ ታምኖበታል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።